አመቱ የአውሮፓውያኑ 1896 የቅኝ ግዛት ዘመን ጫፍ አውሮፓውያን ሀያላን ሀገራት በበርሊን ኮንፈረንስ አፍሪካን ለመቀራመት ወስነው የተነሱበት፣ አፍሪካውያን ደግሞ በዘረኝነት አስተሳሰብ መሰረት ስልጣኔ የሌላቸው ያልተማሩ ተብለው ይታዩ የነበረበት፣ አንድም አፍሪካዊ ኃይል አውሮፓውያንን ሊዋጋ አይችልም የሚል እምነት የሰፈነበት ነው። በዚህ አውድ ውስጥ ነው ኢትዮጵያ የጣሊያንን ጦር በአድዋ ተራሮች ላይ የገጠመችው። እንደ ሌሎች የአፍሪካ ሀገሮች ኢትዮጵያ አልገበረችም። ማስጠንቀቂያ ሰጠች። ማስጠንቀቂያውን አልቀበልም ሲል የጣሊያን መንግስት አድዋ ላይ ተገናኙ። አድዋ ላይ ኢትዮጵያ 5 ሰዓት በፈጀ ጦርነት አሸነፈች ጣሊያንን፣ ትልቁን ሀገር፣ ትልቁን መንግስት፣ የአውሮፓ መንግስት፣ ዳርክ ኮንቲኔንት ከሚባሉት ውስጥ አንዷ የሆነችው ኢትዮጵያ ትንሽ ሀገር በኋላ ቀር መሳሪያ ትልቁን ሀገር አሸነፈች። ያኔ ምን ነበረ? ዓለም ውስጥ ፓን አፍሪካኒዝም ነበር። የጥቁሮች እንደ ሰውነት በማይታዩበት ጊዜ ከሰውነትም በላይ አልፈው ነጮችን በጦር ሜዳ ማንበርከካቸው በመላው ዓለም ሲሰማ ድሉ የኢትዮጵያውያን ብቻ አልሆነም። የማሆነ አንደኛ በከለር የጥቁሮች ሆነ፣ ሁለተኛ በግዛት የአፍሪካውያኖች ሆነ። በአድዋ ነጭ መሆን ሚዛን የሚደፋበት፣ ጥቁር ሆኖ መፈጠር አንገት የሚያስደፋበት አስከፊ ጊዜ ተሻረ። ድሉ በተለይ በአሜሪካ ሰፋፊ እርሻዎች ለዓመታት በባርነት ለተጋዙ ጥቁር ሕዝቦች የዘመናት ጭቆናና የስነ ልቦና ቁስልን የሻረ፣ የቆዳ ፍረጃንም ገደል የከተተ ነበር። የአድዋ ጦርነት፣ የአድዋ ድል አስተሳሰብን የቀየረ ድል ነው። ፍልስፍናን ያወደመ ድል ነው። ነጭ ጠንካራ ነው፣ ጥቁር ደካማ ነው። ነጮች በኢትዮጵያ መሪነት አፍሪካን ከቅኝ ግዛት ነፃ ባይወጡ ኖሮ የሰብአዊ መብት አዋጅ አይታወጅም ነበር። ሰው ሁሉ እኩል ነው የሚለው አዋጅ አይታወጅም ነበር። ማንኛውም ሰው ሰብአዊና ዲሞክራሲያዊ መብት አለ የሚለው የታወጀው መሰረቱ የጣለው በአድዋ ድል ነው። ከድሉ በኋላ ኢትዮጵያ በዓለም አቀፍ መድረክ ከፍተኛ ዲፕሎማሲያዊ እውቅናን አገኘች። እንደ ሩሲያ፣ ፈረንሳይና እንግሊዝ ያሉ ሀያላን ሀገራት ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ለማድረግም ተጣደፉ። ይሄ ድል ለኢትዮጵያ ትልቁም ነገር አምጥተዋል። እውቅና ነው። ለአፄ ምኒልክም ለኢትዮጵያም እውቅናን የሰጠው ንጉሠ ነገሥቱን በሌላው ዓለም ውስጥ እንዲታወቁ አደረጋቸው። ከዛ በኋላ ነው አዲስ አበባም ከፍ ያለችው። ኤምባሲዎች በብዛት የመጡት እውቅና ነው። ኤምባሲ መላክ ማለት ይሄ በኢትዮጵያ በኩል የፈረንሳይ ሀዲዱን መስራት፣ የኮይን እነዚህ ብሮችን ማሳተም የመሳሰለው ነገር ኦን ኢኳል ፉቲንግ ኦን ኢኳል ተርም ኢትዮጵያ ከአውሮፓ ጋር የመጻጻፍ፣ የመነጋገር፣ የመፈራረም፣ የመወያየት እነዚህ ሁሉ ነገሮች የመጡት ከአድዋ በኋላ ነው። አድዋ ኢትዮጵያን ስታተሷን ከፍ አደረገው። ከአውሮፓ ጋር እኩል እንድታወራ አደረጋት። አድዋ ላይ ድል በማድረጋችን አዲስ አበባ የኢትዮጵያ ዋና ከተማ፣ የአፍሪካ ዋና ከተማ፣ በተባበሩት መንግስታት የአውሮፓ ህብረትም የአፍሪካ ቅርንጫፍ መቀመጫ፣ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ኢሲኤ መቀመጫ ሆናለች። ከኒውዮርክና ከብራሰልስ ቀጥላ 3ኛ የዲፕሎማሲ ከተማ እንድትሆን ያደረጉት እነዚህ የአፍሪካ ጀግኖች የአድዋ ጀግኖች ናቸው። በማሸነፋችን ዓለም በሙሉ ወደኛ እንዲመጣ አድርገዋል። የአድዋ ጀግኖች በአንድነት ጠላትን ድል እንዳደረጉ ዛሬም ኢትዮጵያውያን በአንድነት ተሰባስበው የቴክኖሎጂ የፋይናንስና የዲፕሎማሲ ፈተናዎችን እያሸነፉ ነው። የዚህ አንዱ ማሳያ የሆነው ታላቁ የህዳሴ ግድብም ለአፍሪካ ልማትና ካለ ድጋፍ የመቆም ማሳያ ሆኖ በዚህ ትውልድ ተገንብቷል። ግድቡን ዳግማዊ አድዋ ነው የምንለው። አድዋ በራሳችን መሳሪያ በተለያዩ በትናንሽ መሳሪያዎችና ጋሻና ጦር ነው የተጠቀሙት። በራሳችን ኃይል ነው አድዋን ያሸነፍነው። ግድቡንም በራሳችን ገንዘብ ነው የሰራነው። ስለዚህ ሁለቱ ይመጣጠናል የምንለው ዳግማዊ አድዋ አሁን ተካሄደ። ይሄ ትልቅ የኢትዮጵያ ቅርስ ነው፣ የኢትዮጵያ ሀብት ነው። ኢትዮጵያ ወደፊት በአካባቢው ሀገሮች ብቻ ሳይሆን በሌሎችም ሀገሮች ላይ የኢኮኖሚ ስታተሷን ከፍ አድርጋ የምታሳይበት ነው። ኢትዮጵያ በአድዋ ድል የውጭ ወራሪን እንደተቋቋመች አሁን ደግሞ የአየር ንብረት ለውጥን፣ የምግብ ዋስትና እጦትንና የስነ ምህዳር መራቆትን ለመቋቋም ምድሯን አረንጓዴ እያለበሰች ነው። ይህ ተነሳሽነት በተባበሩ እጆች የአድዋን መንፈስ ተሸክሞ ለመጪ ትውልድ አረንጓዴ ውብና ለምለም ኢትዮጵያን እየገነባ ነው። ተራሮቻችን በደን ከተሸፈኑ የአፈር መሸርሸርን በጥቂቱ በ50% መቀነስ ይቻላል። ከዛም በላይ ይቻላል፣ ግን በጥቂቱ 50%። ደን ከተሸፈነ ደግሞ የአፈር ለምነት ብቻ ሳይሆን
አፈር መሸርሸር ማስቀረት ብቻ ሳይሆን ዝናብ ይሆናል። በድርቅ የምትጎዳው ሀገራችን ታሪክ ይሆናል ማለት ነው። ድርቅ